ሀና የወይዘሮ ሜላት ልጅ መሆኗን ራሷ እናቷ ወይዘሮ ሜላት አረጋገጠች ማለት ነው። የእርግብና የባዩሽ ተንከሲስና መጥፎ ስራ ተጋልጧል ማለት ነው። እንኳን ደስ አላችሁ። በጣም ደስ ብሎኛል እውነት ለመናገር ባዩሽ ከዚህ በላይ ደግሞ ስትሰቃይና መከራዋ በዝቶባት ደም እንባ እንድታለቅስ መደረግ መቻል አለበት። የእጇንም ማግኘት መቻል አለበት። ምክንያቱም ምስኪኗ ሀንዬንና ደርባባዋ ሀንዬን አባቷን ከወሎ ደሴ ድረስ አምጥታ አዲስ አበባ ላይ ለማሳከም ሰው ቤት እየሰራች ደፋ ቀና ባለች ጊዜ የእሷን ታሪክ ወስዳባት ወይንም አስወስዳባት ወይዘሮ ባዩሽ እንግዲህ ሜላትን ለምን ሀብታም ሆነች ለምን ተለወጠች ብላ ከቅናቷ የተነሳ የወይዘሮ ሜላት ደካማ ጎኗን ሀንዬ ወይንም ሀሴት ለ16 ዓመት ጠፍታባት ደም እንባ እያለቀሰች ደካማ ጎኗ ላይ ገብታ ብሯንና ንብረቷን ልትዘርፋት የገባይ ሴት መሆኗን ወይዘሮ ሜላት ደግሞ ከጊዜያቶች በኋላ የወይዘሮ ባዩሽን ክፋት አውቃ መጨረሻ ላይ ለእንደዚህ አይነት መጋለጧ እጅግ በጣም ደስ ብሎኛል እውነት ለመናገር። ባዩሽ ደግሞ ምንም የሚታዘንልሽ ነገር የለም፣ የእጅሽን ነው ያገኘሽው ማለት ነው። እንደዚህ እያስመሰሉ ከጓደኛ ከአብሮ አደግሽ ሜላት ጋራ በልጅነታችሁ በችግር ጊዜ እንኳን ካንቺ እሷ እየተባባላችሁ አሳልፋችሁ ልጆቹ ምናሴ እና እንዲሁም ደግሞ ሰላምን ብትሆን ስለማትወዳት እንጂ አክስቴ እያሉ በጣም እያከበሯትና ሜላትም ደግሞ የልቤ ጓደኛ ብላ እያንዳንዱ የሆነችውንና የተፈጠረውን ባዩሽ ወይዘሮ ሜላትን ብላ ስትመጣ በቃ ብዙ ነገር እያወራቻት የተቸገረውንም የተፈጠረውንም ነገር ለሷ ነበር የምታናግራትና ባዩሽ ደግሞ ከሜላት ጋር አስመስላ በእንደዚህ አይነት መሰሪነትና ክፋት እጅግ በጣም ያሳዝናል። ባዩሽ ይገባሻል ማለት ነው። ለረጅም ጊዜ ስንጓጓው የነበረው ነገር ነው። እንግዲህ በሜላት እድገት ቀንታ ልጇን በዚህ ልክ መፈታተን በጣም ይከብዳል ማለት ነው። ሀናንም ደግሞ የመጨረሻ ማስፈራሪያ ሰታት ነበር። አንቺ የቤት ሰራተኛ ነሽ፣ አድበሽ ስራሽን ስሪ፣ ፈጽሞ የነሱ ልጅ ልትሆኝ አትችይም እያለች ብዙ ጊዜ ብላት ነበረ። ግን ምናሴና ሰላም ትክክለኛ ወንድምና እህቷ ስለሆኑ ሁል ጊዜ ሀናን ከእናታቸው እንዲሁም ደግሞ ከመጥፎ ነገር እየጠበቋት ነበር። ሀና ብዙ ጊዜ ነገሮችን የምታምነው በፈጣሪዋ ነው። ለአባቷ ደግሞ እንዳይጨናነቅባት ምንም ነገር አትናገርም። ቤተሰቦቿን በሆነ አጋጣሚ የቤት ሰራተኛ ሆና እየሰራች ሳለ የእሷን የህይወት ታሪክ በወይዘሮ ባዩሽ በኩል ላይ ፎቶዋንና የአንገት መስቀሏን ተቀምጦ የሀና የህይወት ታሪክ መከራና ስቃይዋን አይታ ባደገችበት ህይወቷ ላይ እርግብ የምትባል ሴትዮ እየተፈታተነቻት ትገኛለች። ሀና በተደጋጋሚ ወይዘሮ ሜላት ክፍል እየገባች ፎቶግራፏንና መስቀሏን ለመፈለግ ብዙ ጊዜ እርግብ የምትባል ሴትዮ እያጋጠመቻት ብዙ ነገር እያለቻት ነበር። ልክሽን ወቂ፣ አንቺ ሰራተኛ ነሽ፣ ስታስቢው ይሄንን የኔን ታሪክ ባረባ ቦታ ምጥለው ይመስልሻል እያለች እያሰቃየቻት ነበር። ወይዘሮ ባዩሽ እንግዲህ ከውጭ ሁና ስልክ እየደወለች እቤት ደግሞ እየመጣይ ከሜላት ጋር እያስመሰለች ብዙ ድራማዎችን እየተወነችባት ይገኛል። በስተመጨረሻ ግን ሜላት የባዩሽን ክፋትና የባዩሽን ተንከሲስ ስራ እንዲሁም ደግሞ የእርግብን ነገር መጋለጡ እጅግ በጣም ደስ ብሎኛል ማለት ነው። ውድ ቻናል ቤተሰቦች
አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች እጅግ በጣም አስተማሪውና ተወዳጁ እንዲሁም ደግሞ ሁሌ ብናየው የማይሰለቸው የኖላዊ ድራማ እንደቀጠለ ይገኛል። የኖላዊ ድራማ ሳይሆን እጅግ ቤተሰባዊ አስተማሪ በአሁን ዘመን ላይ እየተካሄደ ያለውን ለትውልድ የሚያስተምር ምርጥ ድራማ ነው። ሁላችንም እንማርበት። የሀና አባት ከውጭ ሀገር ሲመጣ እንግዲህ የልጁን ድም ግባት ከማየቱ አንጻር ልጄ እንኳን መጣሽልኝ አለሽልኝ ብሎ እቅፍ አድርጎ ስሟታል። እንግዲህ ወይዘሮ ሜላት ደግሞ ሀና ላይ ያላት አመለካከት በጣም ያስጠላል። ምክንያቱም ሀና ከረጅም ጊዜ በኋላ እነሱ ቤት እየሰራች ሳለ አንድ ቀንም ልጄ ብላ እንዲሁም ደግሞ ቤተሰቦች ናችሁ ብላ ያላለችው በብዙ ጊዜ ስለ ሀሴት ሲወራ ፎቶግራፍ ለማየት ትጓጓ ነበር። ፎቶግራፍ ልታይ ስትል ሁል ጊዜ ይጠሯት ነበረ። በአጋጣሚ ሆኖ ደግሞ ወይዘሮ ሜላትን ስታናገራት ስለ ሀሴት ማለት እኮ በጣም መልካም ልጅ፣ ገራገር ልጅ፣ ጨዋ ልጅ ነበረች። ግን ልጄን ይሄው ለ16 ዓመት አጥቼ በለቅሶ እየተቀጣሁ ነው ብላ ታሪኩን አወራቻት። ሀናም ደግሞ የእሷ ታሪክ እንዳይመስላት የተመሳሰለ መስሏት ዝም አለች። ፎቶውን እንኳን በአጋጣሚ ሁኔታ ብታይ የኔ ፎቶ ነው ብላ አባቷ ጋር የነበረውን ፎቶ አመሳስላ ትሰጣቸው ነበር። አባቷ ጋር የነበረውን የአንገቷን መስቀልና ፎቶግራፍ ባዩሽ እንግዲህ ለወጥመድና ለክፋት ስላሰበች ከአባቷ ዘንድ አዘርፋ ለባዩሽ ከተሰጠ በኋላ ሀና የነሱ ልጅ እንዳልሆነች አድርጋ እርግብን ከገጠር አምጥታ እንግዲህ እዛ ቤት አስገብታ ወይዘሮ ባዩሽ ከሜላት ይሄን አንጪ ይሄን አታንጪ እያለች ብር ለመብላት ስላሰበች ነበር። ባዩሽ መጣችና እርግብ ጋር ተደዋወለችና ወደ ቤተ ክርስቲያን እንሄዳለን ብላ መንገድ ላይ ጠብቃ ጠንካራ እንድትሆን እንዳትልፈሰፈስና እንዳትፈራ ብዙ ነገር አለቻት። ወይዘሮ ባዩሽ ደግሞ ከእርግብ ጋር ቆይታዋን ካደረገች በኋላ ወደ ቤቷ ተመለሰችና የግቢዋን አትክልት ውሃ እያጠጣች ሳለ ወይዘሮ ሜላት ደወለችላት። እንዴ ባዩሽዬ እንዴት ነሽ? አልመጣሽም እንዴ? ዛሬ መችሽ ከሆነ ነይ ቶሎ ልጆቹ ዲኤንኤ ለማስመርመር ልንሄድ ነው ብላ አለቻት። ከዛ እንዴ ሜሉዬ አልመጣሁም እንዴ? መጥቻለሁ እንዴ እያለች እየቀለደችባት ሳለ እንዴ አትቀልጅ እባክሽ ነይ ቶሎ እያለች አለች ሜላት። ወይዘሮ ባዩሽ ደግሞ እባክሽንስ ዛሬ እኮ ቤታችሁ መጥቼ በር ስቆረቁር መስፍን የከፈተልኝ በጣም ገርሞኝ ከፍቶልኝ ከመግባቴ አንጻር ይሄ የተረገመ ባሌ በአስቸኳይ ቶሎ ካልመጣሽ ብሎኝ ወደ ቤቴ ተመልሼ 1-2 ቦክስ አፍንጫዬን ብሎኝ ይሄው ተቀምጫለሁ እና አመቻችቼ ወደ ማታ ላይ እመጣለሁ አለቻት። እንዴ ባዩሽ ታዲያ ቤት መተሽ መስፍንስ ቢሆን ታዲያ ገብተሽ ሰላም ሳትይ ትሄጃለሽ እንዴ? ምን ላርግ ሜሉዬ እያወቅሽ ይገለኛል ብዬ እኮ ፈርቼ ነው አለች። ወይ ባዩሽዬ አንቺስ ባል እንደው ጠዋትና ማታ እንደው መደብደብ እንዴት ቁርስና ምሳው ሊሆን ይችላል ብላ ሜላትም ዝም አለች። ሀና የተለመደው የስራ ሰዓቷ ደርሶ ወደ ወይዘሮ ሜላት ቤት በሩን ቆርቆራ ስትገባ ሳሎን ላይ ተገጣጠሙና ምን ትሰሪያለሽ? ገና መንጣትሽ ነው እንዴ? እስካሁን እንዴት ስራሽን ትረሻለሽ? ብላ አለቻት። ከዛ ሀናም እንዴት ተኝታችሁ ታረፍዳላችሁ ብዬ አባቴ ሆስፒታል ስለነበረ ለሱ እንትን እያልኩኝ አረፈርኩ፣ ይቅርታ እትዬ ሁሉንም እሰራለሁ ብላ ልትገባ ስትል እትዬ ይቅርታ በቃ እኔ አንቺ በጣም ጥሩ ሰው ነሽ፣ አንቺ መልካም ሰው ነሽ። በዚህ በማይረባ ነገር እንድንራራቅ አልፈልግም። ለአባቴ ብዙ ነገር አድርገሽልኛል። በቃ ይሄ ምርመራ የሚባለው ነገር ይቅርና እኔ እናንተ ልጅ ሆንኩም አልሆንኩም ምንም የሚለውጠው ነገር የለም። የዲኤንኤው ምርመራ ይቅርና በቃ እንደ በፊቱ እንሁን ብላ አለች። ወይዘሮ ሜላት ደግሞ በጣም ስላመረረችና ስላከረረች አይ ሊሆን አይችልም በፍጹም ከዳተኝነትሽንና ውሸታምነትሽን ሀገር እንዳያቀብሽ ስለፈለግሽ ነው። ዛሬ ወደድሽም ጠላልሽም ስራሽን ቶሎ ስሪና የዲኤንኤ ምርመራው መካሄድ አለበት ብላለቻት።
ሰላሜ በመጨረሻም ወደ መኝታ ክላሷ ገባችና እማዬ ያንቺና አባዬ ህይወት ምንድነው? እስከ መቼ ድረስ ነው እንደዚህ የምትጨቃጨቁት እንዴ? እናንተ ለኛ ህይወት እንደምትሳሱልንና እንደምታስቡልን እኛም ስለ እናንተ ህይወት ያገባናል። እማ ታባቴ ጋር ያላችሁን ሁኔታ ማወቅ እፈልጋለሁ ብላ አለች። ወይዘሮ ሜላት ደግሞ ሰላም ትክክል ነሽ፣ እየተናገርሽ ያለውን ነገር ልታስቢበት ይገባሻል። እኔና አባትሽ አንድ ነገር ልንገርሽ፣ እንደው ሞት እንኳ ቢመጣ ከሱ ጋር ዳግም ሁለተኛ ባልና ሚስት ልንሆን አንችልም ብላ ልጇን መኝታ ክፍል ትታት ሄደች። ሰላምም ደግሞ ቆይ እነዚህ ሰዎች ምን ሆነዋል? ምን የተፈጠረ ነገር ሆኖ ነው እንደዚህ የሚሆኑት? እያለች በጣም ተናደደች። ምላሴና ሰላም እንግዲህ ተባብረው እናትና አባታቸውን ወደ ቀድሞው ትዳራቸው እንደሚመልሷቸው ግልጽ ነው። በዛ ላይ ደግሞ ሀናን የመሰለች አስተዋይና የዋህ የራሳቸው ልጅ መሆኗን በዲኤንኤው መሰረት ከተጠናቀቀ በኋላ ሁለታቸውንም እንደምታስታርቃቸው እጅግ መልካም ነው። የሀናም አባት ደግሞ ጆሮን እና ተምቹን የመሰሉ ሰዎች ከሌብነትና ከመጥፎ መንገድ መልሰው ዛሬ ላይ ጥሩ ነገር እንዲራመዱ አድርገዋል ማለት ነው። አሴር ማለት ነው። አሴር እንግዲህ ከሌብነት ወጥቶ ዛሬ እንደ አባት እንደ አንድ እንደተወለደ ስጋ የሀናን አባት እያሳከመና እያስታመመ ይገኛል። ሀና ለጆሮ እንግዲህ ሚስጥር ነግረዋለች። እኔ ቤተሰቦችን አገኘቻለሁ፣ አባዬ ግን ምን አይነት ስሜት እንደሚሰማውና መጨረሻ ላይ ከማን እንደምሆን ባላቅም እኔ ቤተሰቦቼ መሆናቸውን አውቄያለሁኝ። እነሱ ግን ጥርጣሬ አድሮባቸው የዲኤንኤ ምርመራ እንድናደርግ ወስነዋል ብላ አለችው። አሴርም እንግዲህ በጣም ደነገጠና አይዞሽ አንችው፣ ለሁሉም ነገር መልካም ነው፣ ፈተናዎች እያንዳንዱ ጊዜያቸውን ጠብቀው ያልፋሉ፣ አንቺ ግን ተረጋጊ፣ እንዳትናደጅ ምናምን ብሎ አላት። እሷም ደግሞ በጣም እንትን ብሏታልና እሺ አሴር ሁሉም ለመልካም ነው፣ አሁን አባዬ ጋር ሄድ፣ በሌሊት ቀሰቀስኩ አይደል፣ አስቸገርኩ አይደል እያለች አለችው። አቶ ኖላዊና እንግዲህ አሴር አንድ ላይ ሲሆኑ እጅግ በጣም ደስ የሚል ጨዋታ ትምህርትም ጭምር ይቅርታ ባይነትን ታላቅነትን በቃ ወደ ፈጣሪ ያለንን እምነት እንድንጠጋ ጠንካሮች እንድንሆን በተደጋጋሚ የሚናገሩት የሀና አባት ንግግራቸው ፈጽሞ መሬት ጠብ አይልም። ዛሬ ላይ ግን ሕክምናቸውን ጨርሰው በጣም ደስ ብሏቸዋልና ወደ ሀገራቸው ደሴ ለመሄድ እጅግ በጣም ጓጉተዋል። ሀና ግን አባዬ አዲስ አበባ እኮ ምርጥ ከተማ ናት፣ ብንኖርባትም ምንም የሚከፋ ነገር የለውምና በደንብ ሕክምናህን መጨረስ አለብህ እያለች አለችው። በስተ መጨረሻ ሀኔ ደግሞ ወደ ዲኤንኤ ምርመራ ሆስፒታል ከመጡ በኋላ አባዬ ብላ ጠጋለችና አባዬ በጣም ጨንቆኛል፣ ውስጤ በጣም ፈርቷል፣ ምን ሆነሽ ነው ብለህ እንዳትለኝ፣ ግን በቃ አላደን ዝም ብለህ ጸልይልኝ አለችው። አባቷም ከተኙበት ተነሱና እቅፍ አድርገዋት ሀንዬ ልጅ ምን ሆንሽብኝ? ምንም ሳትሆኝ ጨንቆኛል ታያለሽ እንዴ? የተፈጠረውን ንገሪኝ ብለው አሏት። እሷም ደግሞ ምንም እንዳልተፈጠረ በቃ ዝም ብሎ እንዲጸልይላት ለመነችው። በመጨረሻ እቅፍ አድርጎ ሳማትና ወደ ውጭ ስትወጣ እርግብን አየች። እሷ ቆማ ነበርና አሴር መጣና ከጎኗ ቆሞ ስማ አሴር፣ የህይወት ታሪኬን እንዲሁም ደግሞ የኔን ፎቶግራፍና የአንገቴን መስቀል ወስዳ እኔ ነኝ ልጃችሁ ያለችው ይች ናት። አያሃት አይደለ? በቃ ሂጅ ልውጋት እንዴ እያለ አሴርም ቀለደ። ሀናም ደግሞ ተቆጣችና ምን ሆነሃል አንተ? ብዙ ነገር እኮ ይደርስብናል፣ ቤተሰቦቹ በተለይ ይጠሉኛል፣ እንደዚህማ ሊሆን አይችልም ብላ ተቆጣችው። እርግብም ወደ እነሱ ዘንድ መጣችና እንዴ ሀና በጣም ነው የሚያምረው፣ ፎንቃሽ ያምራል፣ ግን አመዳም ናችሁ ሁለታችሁም እያለች ብዙ ነገር አለች። አሴርም ራሱን ተቆጣጠረና እርግብ የፈለገችውን ነገር ተናግራ ሄደች። በስተመጨረሻ እንግዲህ ወይዘሮ ባዩሽ እርግብን ወደዛኛው ክፍል ይዛ ሂዳ የመጨረሻ ማስጠንቀቂያ ሰጠቻት።
አንቺ ከሀና ጋር እኮ ልትማጎች ሳይሆን ጸባይሽን ማሳመር አለብሽ። አሁን ሀናን እህት አድርገው የተቀበሉት ሰላምና ምናሴ ሀናን ብቻ ነው። አንቺ ግን አልተቀበሉም። ለምን? ሀና በመልካምነትና በየዋህነቷ፣ አንቺም ደግሞ ከሀና ጋር መፋጠጥ ሳይሆን በቃ መልካም ሰው መሆን አለብሽ። አንቺ እኮ ይሄን ነገር ልናሳካ ይሄን ነገር ልንጠቀም እስከመጣን ድረስ ያልኩሽን ማድረግ አለብሽ ብላ ተቆጣቻት ማለት ነው። እርግብም የባዩሽን ንግግር ከሰማች በኋላ ተስማምተው ከዛ ከክፍል ወጡ ማለት ነው። ውድ የቻናሌ ቤተሰቦች ለወይዘሮ ባዩሽና ለእርግብ እንግዲህ የእጃቸውን ማግኘት አለባቸው ማለት ነው። ወይዘሮ ሜላትም ደግሞ ሀና ልጇ መሆኗን አምና ተቀብላ ይቅርታ ብላ እንደ ልጆቿ ፍቅርና የእናትነትን ወግ መስጠት መቻል አለባት ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።